የቪየትናም ቆይታችን በጣም ትልቅ ትምህርት የተገኘበት ነው። እንግዲህ እንደዚህ አይነቶቹ ጉዞዎች በአንድ በኩል ራስን ለማየት እድል ይሰጣሉ። በሌላ መንገድ ትምህርት ለመውሰድ ራስን ለማየት ለምሳሌ እንደ ሀገር እየሄድን ያለንበት አቅጣጫ ሌላው ዓለም እየሄደ ካለበት አቅጣጫ ጋር ምን መልክ አለው የሚለውን ለማየት ያስችላል። ሁለተኛ እኛ ያላየናቸው ሌሎች ከሄዱባቸው መንገዶች ደግሞ ትምህርት ሊወሰድባቸው የሚችሉ ጉዳዮች ካሉ ያን ለማድረግ ያስችላልና በእኔ እምነት የቪየትናም ቆይታ እነዚህ ሁለቱንም ጉዳዮች ያሳካ ነው የሚል አለኝ እንደ መንደርደሪያ ሐሳብ። በጣም ዘርፈ ብዙ የሆኑ የኢኮኖሚ እድገትና እንቅስቃሴዎች ውስጥ ልክ እንደኛ የሪፎርም ፒሪየድ ያሉት አላቸው። ሞይዶይ ብለው ሰይመውታል እነሱ። እኛም የሀገር በቀል ኢኮኖሚ ሪፎርም ብለን 1 2 እያለን እየቆጠርን ያለነው ልክ እንደዛ አይነት የሪፎርም አቅጣጫ ይዞ እየሄደ ነው ያለው። በጣም አስቸጋሪ ከሆነ ሁኔታ ውስጥ ወጥተው በዛሃ ዘርፍ ያልነው እኛ እነሱም በብዛሃ ዘርፍ ተቃኝተው እየሄዱ ነው ያሉትና ግብርና ኢንዱስትሪ ያሉ እየቃኙ ነው የሄዱት። ሃይቴክ ወደ ሆነ ኢንዱስትሪ ነው የገቡት አሁን ላይና እኛም ያዝነው አቅጣጫ አለን። የመሪ ሚና የፓርቲ ሚና እዚያ ውስጥ ማየት ይቻላል። የህዝብ ሚናን ማየት ይቻላል። እነሱም ያንኑ ፉት ስቴፕ ተከትለው ነው የመጡትና ይሄ ብዝሃ ዘርፍ ላይ ማተኮራቸው ከቀውስ አዙሪት ውስጥ በፍጥነት ለመውጣት እድል ሰጥቷቸዋል። እኛም ብዝሃ ዘርፍ ነው እየተከተልን ያለነው ላለፉት 7 አመታት። ይሄ የብዝሃ ዘርፍ አቅጣጫችን ፈጥኖ እድሎችን ለመጠቀም ምቹ ሁኔታ እንደሚፈጥር ማየት ችያለሁ። የገጠርና የኢንዱስትሪ ልማት ስራቸው ይሄ በኋላ ማንሳት ለምፈልገው የሰው ሀብት ልማት ስራ በጣም ትልቅ ትርጉም አለው። የሰው ሀብት ልማት ስራቸውን እንዴት መሩት የሚለው በዛ አቅጣጫ የተቃኘ ስለሆነ የገጠርና የከተማ ልማት ስርዓቱ ከነሱም አንፃር አሁን ስለ ስማርት ሲቲ ነው ያወሩ ያሉት እየሰሩ ያሉት። እኛም ያንን ቅኝት ይዘን እየሰራን ያለነው በፍጥነት አደጉ ከተባሉት ሀገራት ተርታ ናቸው። ግብርና ላይ ብቻ ትኩረት ያደረገ ኢኮኖሚ ነው የነበራቸው። ያንን ዳይቨርሲፋይ አድርገው መሄድ ችለዋል። የኛም የእድገት አቅጣጫ በዛ መንገድ ይሄድ ያለ የእድገት አቅጣጫ ነው። ፕሮባብሊ በጣም እጅግ በጣም ፈጣን ሊሆን የሚችል እድገት ማስመዝገብ የሚያስችል ይዞታ እንዳለን በኔ መረዳት አመላካች የሆኑ ጉዳዮች አሉት። የግሪን ግሮዝ ላይ ትኩረት አድርገዋል። ግሪን ግሮዝ ላይ ትኩረት አድርገን እየሰራን ነው ያለነው። እንግዲህ ይሄንን እንደ መንደርደሪያ ሐሳብ ካነሳው በኋላ የኛ አቅጣጫ ያለንን ነባራዊ ሁኔታ ከግምት አስገብቶ የዘግይቶ መድረስ እድሎች ወይም የሌት ካመር አድቫንቴጅ የሚባለውን እንደ ተጨማሪ መስፈንጠሪያ አቅም ተጠቅሞ ይሄድ ያለ የእድገት አቅጣጫ ከመሆኑ ጋር ተያይዞ መስራት ያለብን በጣም ብዙ ስራ ያለ መሆኑ እንደተጠበቀ ሆኖ የያዝነው መንገድ ግን እውነት ለመናገር የወደፊት ትልቅ ሬከርድ የመሆን እድል እንዳለው በቆይታዬ ሂደት በነበሩኝ ሁሉ አጋጣሚዎች ያንን ነበር ለራሴም ኮሙኒኬት ሳደርግ የቆየሁት። ናው ትልቁ ቁልፍ ትራንስፎርሜሽን ያካሄዱት የሰው ሀብት ልማት ስራቸው ላይ ነው። የሰው ሀብት ልማት ስራቸው በትምህርትና ስልጠና የሰው ሀብት ልማት ስራቸው ለተከተሉት የልማት አቅጣጫ ምላሽ እንዲሰጥ ተደርጎ ነው የተቃኘው። አንዱ ትልቁ ሪፎርማችን የተስማማ ነው ከተፈራረምናቸው ስምምነቶች አንዱ የትምህርትና ስልጠና ትብብር በዛ መስክ ያለ ትብብር ስምምነት ነው። እንግዲህ እነሱ
የግብርና ዘርፉን በዝርዝር ለማዘመን የተከተሏቸው አቅጣጫዎች ላይ በሙሉ ምን አይነት የስልጠና ስርዓት ይኖረን የቴክኒክና ሙያ ተቋሞቻችን በየደረጃቸው ምን አይነት የሰው ኃይል ያሰልጥኑ የሚለውን በረጅም ጊዜ ፍኖተ ካርታ መልሰው ለዛ የሚሆን ፕላኒንግ ስርዓት ተከትለው ነው የመሩት ለምሳሌ ቴክኒክና ሙያ ስልጠና ስርዓታቸውን ለአጫጭር ስልጠና ለመካከለኛና አድቫንስድ ለሆኑ ስልጠናዎች በየሴክተሩና በየሳብ ሴክተሩ መድበው ነው የመሩት የኛንም አቅጣጫ ካየን የዞኒንግና ዲፈረንሺዬሽን ብለን እንደየአካባቢው አንጻራዊ ጠቀሜታ ላይ የተመሰረተ የሰው ሀብት ልማት ስራ እንዲሰራ ነው ዳይሬክሽን ተይዞ የሪፎርም አጀንዳ ተቀርጾ ወደ ተግባር እየተገባ ያለውና እዚህ አካባቢ የሰው ሀብት ልማት ስራው ምርታማነትን በሚያሳድግ መንገድ በደንብ ቃኝተውታል 4.0 ላይ ወይም ይሄ ኢመርጂንግ ቴክኖሎጂዎች ለተባለው የስልጠና አይነት እንደ አንድ ትልቅ ስትራቴጂ ወስደው ነው እየሰሩ ያሉት እኛም ሮቦቲክስ ላይ አርቲፊሻል ኢንተለጀንስ ላይ የጀመርናቸው ስራዎች አሉ ማደግ አለበት መስፋት አለበት ግን ጭራውን ደግሞ ይዘነዋል ብዬ ነው ማስበው ከሰው ሀብት ልማት አንፃር የሰሩት ስራ ከሰው ሀብት ልማት አንፃር የተወዳዳሪ ኢኮኖሚ የመገንባት ተልዕኮ የተሰጠው ነው የሰው ሀብት ልማት ስራው ይሄ በመደበኛ እና በኢመደበኛ ዘርፍ በደንብ ተከፍሎ ታይቷል ለቲያ ስሞል ማይክሮ ስሞል ሚዲየም እና ላርጅ ኢንተርፕራይዞችን መሰረት አድርገው የሰሩት ስራ አላቸው በተለይ የኛን ኢኮኖሚ አሁን እንደምናየው ለግል ዘርፉ በጣም ትልቅ ትኩረት የተሰጠበት ነው የግል ዘርፉ ማሳደጊያ ሚንሶች ደግሞ እነዚህ ስሞል ሚዲየም ኢንተርፕራይዝ የምንላቸው ናቸው ማይክሮዎች ሞር ኢንፎርማል ቢዝነሶችን ጨምሮ ደግሞ እነዚህን እንዴት ፎርማላይዝ ማድረግ እንደሚቻል አይተዋል አንድ ትልቅ ያየሁት ነገር ለቤተሰብ ቢዝነስ ትኩረት ሰጥተው ሰርተዋል ሶኛም ቤተሰብና የማህበረሰብ ቢዝነስ ላይ ትኩረት አድርገናል እነዚህ ቢዝነሶች በጣም ሰፋ ያለ የህብረተሰብ ክፍል የሚሸፍኑ ናቸው እነሱ የታክስ ስርዓቱን አስተሳስረዋል ትምህርት የሚወሰድበት ነው የማህበረሰብ የቤተሰብ ቢዝነሶችን ለማጠናከር የታክስ ስርዓቱን ቃኝተዋል ሌላው በዚህ ውስጥ ያየሁት የስነ ምህዳር ግንባታ ስራ አንተርፕረነርሺፕ ላይ ስሞል ቢዝነሶችን ኢኖቬቲቭ ማድረግ ላይ ትኩረት ሰጥተው ሰርተዋል እንዳቅጣጫ ይዘነዋል በተለይ የአንተርፕረነርሺፕ ስነ ምህዳር ግንባታ ላይ በጣም ሰፊ ስራ ላለፉት 3 አመታት ተሰርቷል ይሄንን ማስተሳሰር በደንብ መቃኘት ይፈልጋል ከትልቁ ስዕል ጋር ምን ያህል ርቀት መተናል ምን ቀርቶናል ብሎ በደንብ ማየት ያስፈልጋል በዚህ መንገድ የሰው ሀብት ልማት ስርዓቱን ከትምህርትና ከስልጠና ስርዓት ጋር በማስተሳሰር ጊዜውን ለዋጀ ለፐርፐዙ እንደ ሀገር ለያዙት ረጅም ህልም ማሳኪያ ይሆን ዘንድ ገበያ መር ወደሆነ የሰው ሀብት ልማት ስርዓት አምጥተውታል እኛም ይሄ ዳይሬክሽን አለን ላለፉት 3 ተከታታይ አመታት አዳዲስ ካሪክለሞች መቅረጽን ጨምሮ ነባር ካሪክለሞችን የመከለስ ስራ ሰርተናል ሌላው የሰሩት የፕራይቬት ሴክተሩን የማስተሳሰር ነው ይሄ ከቴክኒክና ሙያ ስልጠና ስርዓቱ ጋር በደንብ ተያይዞ የተሰራ ነው የሴክተር ስኪል ካውንስል በሚል ሄደውበታል እኛም ሴክተር ስኪል ካውንስል ግብርና ላይ ጀምረናል እነሱ ከሄዱበት አንፃር ማስፋት እንደሚጠይቀን ተገንዝቤያለሁና ቅድም መነሻዬ ላይ እንዳነሳሁት በአንድ በኩል ይሄድን ያለንበትን አቅጣጫ ለማየት እድል የሰጠነው በጣም ትልቅ ህልም የሚመራው መንግስትና ስርዓት አለን ትልቅ ኢማጂኔሽን ፓወር ያለው መሪ አለን ይሄንን እድል መጠቀም ከተቻለ የቪየትናሞች ሚስጥር የሚመስለኝ ይሄ ስምረት የፈጠረው ለነጻነታቸው ብዙ የታገሉ ናቸው
ያንን ፓትሪዮቲዝም በየተሟላ ኢኮኖሚ ነፃነት ለማረጋገጥ መልሰው ጥቅም ላይ አውለውታል። ፓትሪዮቲክ የሆነ የህብረተሰብ ክፍል ያስተሳሰብ ያለው የህብረተሰብ ክፍል የተሟላ ኢኮኖሚ ነፃነት በማረጋገጥ ተመንጭቆ መውጣት እንደሚቻል መሪዎቻቸው ህዝብም በጋራ ሆነው ያረጋገጡት ልማት ነው። የአጋርና አጋዥ አካላት ሚና በተወሰነ ደረጃ ወይም በትልቁ የፎሬን ዳይሬክት ኢንቨስትመንት እንዲመጣ አግዟል። ይሄ አስተሳሰብ ነው ያንን ምቹ ሁኔታ የፈጠረውና እኛም በትክክለኛ አቅጣጫ ለራሳችን በሚሆን መንገድ ለራሳችን በሚሆን እሳቤ የተመራ ስኬት እያስመዘገብን እንደሆነ ማየት ይቻላል። እንዲያውም በተደጋጋሚ ሲጠይቁን የነበረው እኛ መማር ብቻ ሳይሆን ማካፈል የምንችለው ነገር ደግሞ እንዳለ ሲያነሱ ነበር። የኛን የኢኮኖሚ እድገት ፍጥነት እነሱ እንግዲህ ከ30 እስከ 40 አመታት በሚሆን ጊዜ ነው የመካከለኛ ገቢ ያላቸው ሀገራት ተርታ መሰለፍ የቻሉትና የኛ የላስት ይር ያለፉት 7 አመታት በተለይ ደግሞ የኮቪድን በርካታ ሰው ሰራሽና የተፈጥሮ ቀውሶችን ተቋቁሞ ኢኮኖሚው ሬዚሊየንት ሆኖ ያለ ማቋረጥ ያደገ ያለበትን ፍጥነት ደግሞ ከናንተ መማር እንፈልጋለን ሲሉ ነበር በተደጋጋሚና በጣም ልብ ለልብ መቀራረብ የነበረው አይ ቲንክ በመሪ ደረጃም የመጀመሪያው ነው። ክቡር ጠቅላይ ሚኒስትራችን ቪየትናም ሲገኙ ከ50 አመት የተሻገረ ዲፕሎማሲያዊ ግንኙነት ያለን ቢሆንም ነገር ግን በዛ ደረጃ መሪ ሲገኝ የመጀመሪያ ስለሆነ ትልቅ ትርጉም ሰጥተውታል። ስለ ስኬቶቻችን ይናገሩ ነበር። አግራሞት የጫረ የኢትዮጵያ ስኬት በሌላው ዓለም ዘንድ መኖሩንም አይ ቲንክ ልብ ያሞቃል። እንደ አንድ ኢትዮጵያዊ ሌሎች ስለኛ ስኬት ሲናገሩ መስማት ከኛ ስኬት ደግሞ መማር እንደሚፈልጉ ሲናገሩ ማድመጥ ደስ ይላል። የፍጥነት ፔሱ ላይ ሌሰን መውሰድ እንደሚፈልጉ ያነሱ ነበር። ኢምፖርታንት ነገር አንስቼ ባልፍጥሩ የሚሆነው የቴክኒክና ሙያ ስልጠና ስርዓቱን የግሪን ግሮዝ አካል አድርገውታል። እኛም የግሪን ቲቬት ኮንሰፕት አለን በቴክኒክና ሙያ ስልጠና ስርዓት ውስጥ። ለምሳሌ ሰርኩላር ኢኮኖሚ ላይ መስራት ጀምረዋል የኛ ቲቬቶች። ወዴት ማሻገር ይፈልጋል ከነሱ ያየሁት ካሪኩለሞቻችንን የግሪን ግሮዝ ቅኝት ያላቸው እንዲሆኑ ማድረግ ላይ ተጨማሪ ስራ መስራት እንደሚጠይቅ ተመልክቻለሁ። ይሄ ሲሆን የኢትዮጵያ አስፓይሬሽን ለአመታት ይዛ እየሰራችበት ያለው አረንጓዴ ኢኮኖሚ የመገንባት ትልም ነው። ለዛ የሚሆኑ በርካታ እርምጃዎች ተወስደዋል። ይሄንን ግን ከትምህርትና ስልጠና ስርዓቱ ጋር በደንብ ማስተሳሰርና ክህሎት እንዲፈጠርበት ማድረግ ይፈልጋል።